እንዴት ናችሁ ቤተሰብ? ሰላም ናችሁ ሆይ? ሁሉ አማን ሰላም፣ ሁሉ ሀገር ሰላም ነው ወይ? እንዴት ናችሁ? ጤና እንዴት ነው? ዛሬ የምሰራው ፓስታ ፎርኖ ነው ያለ ቺዝ የሌለው ለመስራት ነው። እንግዲህ አሁን እዚህ ጋር ያቀረብኩት እዚህ ጋር እንቁላል እየመታሁ ነው። እዚህ ጋር ያዘጋጀሁት ስልስ አለኝ። እነዚህን ስልስ ይሄው እዚህ ጋር በስጋ የተፈጨ ስጋ ነው። እዚህ ጋር ስጎን ሰርቻለሁ ማለት ነው። ይሄንን ስጎ አንድ ላይ በማድረግ ነው እዚህ ላይ በደንብ አሁን ተከታተሉ ማለት ነው የኔ ቤተሰቦች። አሁን ይሄንን እንቁላል ወደ 6-7 ፍሬ ነው። እነዚህ እንደዚህ በደንብ መታውና ያዘጋጀሁት ፓስታ አለኝ አብረን እንሰራለን ማለት ነው። ፓስታ ፎርኖ መጀመሪያ ግን ይሄንን እንትኔ እቀባለሁ እንሰራበትን ማለት ነው። እጄ ነው የፓስታ ማለት ነው። አሁን ይሄንን በዚህ መልክ ታረግነው በኋላ ሶሳችንን እናረጋለን ማለት ነው። ቺዝ አልጨምርም፣ ያለ ቺዝ ነው የምሰራው፣ ምክንያቱም ቺዝን ለማስቀረት ማለት ነው። ይሄን እንደዚህ ካረግን በኋላ በደንብ አስተካክለን ካረግን በኋላ ይሄንን እንቁላላችንን እንደ ቺዝ እንጠቀመዋለን ማለት ነው። ምክንያቱም ቺዝ ከምናረግ እንደዚህ በእንቁላል ብናረገው ይመረጣል። እዚህ ላይ ሶሱን ትንሽ አረግና ከሶሱ ላይ አብሬ መተዋለሁ ማለት ነው። ይሄንን አብሬ ቀላቅለዋለሁ። እንደዚህ አያችሁት? እዚህ እንቁላሉ ላይ ሶሱን ጨምርና ትንሽ እንደዚህ ጨምሬ ያው በዚህ መልክ አደርገዋለሁ ማለት ነው። ይሄንን እንቁላላችንን እንደዚህ ከመታነው በኋላ አንድ ላይ ተቀላቀልነው በኋላ እናረጋው ላይ እናፈስበታለን ማለት ነው። እንግዲህ ይሄ በጣም ቆንጆ አርጎ ያያይዝልናል እንደ ቺዝ ማለት ነው የምንጠቀመው። ይሄንን ቺዝ አያስፈልገንም ማለት ነው። ይሄ ቁሌቴ ስጋ ነው፣ የተፈጨ ስጋ፣ ቲማቲም አንድ ላይ አርጌ ሽንኩርቴን በርበሬ ትንሽ ጨምሬ አንድ ላይ ነው አቁላልቼ ነው ያዘጋጀው ሶሱ ማለት ነው። ይሄንን ያቁላንትን ያለው ስላው ላይ እናፈስበታለን ማለት ነው። ምክንያቱም ያው እናስገዋለን ማለት ነው። እንትን እንዳይልብን በደንብ አድርጎ ዝፍን አድርጎ ቆንጆ ሆኖ እንዲበስልልን ማለት ነው። ትንፋሹ እንዳይወጣ ያችሁ አሁን ወደ ኦቭን ጨምራለሁ። እንግዲህ ሲበስል ነው ፓስታ ፎርኖ ትንሽ ጊዜ ይፈጃል። በዚህ መልክ ደርሷል ማለት ነው። እንዴት ነው ቆንጆ እንደሆነ ተመልከቱ። በጣም አሪፍ ሆኖ ነው የደረሰልን።
ያው ቺዝ ሳንጨምር በሶስና በእንትን ብቻ የምንሰራው እንቁላል ማለት ነው። እንዳሳየኋችሁ ልክ ካላችሁ ያሁን የምንቀምሰው ነው የሚሆነው። በጣም አሪፍ ነው የሆነው። ዋው አሁን እኔ ልቀምስ ነው ማለት ነው። የመጀመሪያው ቤተሰብ አብረን እንቀምሳለን ማለት ነው። ያው አያችሁት፣ ይኸው በዚህ መልክ ነው የደረሰልኝ ማለት ነው። ያው ተመልከቱ እንዴት ቆንጆ እንደሆነ ያችሁት። በጣም ቆንጆ ነው የሆነው ማለት ነው። ያችሁት ነበር እንግዲህ ለ30 ደቂቃ ነው ያቆየሁት ኦቨን ውስጥ። እንትንም አልበዛ ዘይት ሳይበዛ ምን ሳይል ቆንጆ ነው። ኦቨን ውስጥ በ45 ደቂቃ ነው ያደረኩት ቆንጆ እንዲሆን ማለት ነው። እንቁላሉ በውስጥ ስላደረኩት አሪፍ ሆኖ እንዲበስል ይሄው በዚህ መልክ ቆንጆ ሆኗል። እናንተም በቤታችሁ ሞክሩ። ለዛሬ እንደዚህ ሰርቻለሁ። በቤታችሁ ሞክሩ። አመሰግናለሁ።